ለእናንተ ይሁን የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ ደግሞ በዚህ ቪዲዮ ፋሲካ ወይም ደግሞ ፔሳ በሚል ርዕስ የምንማር ይሆናል። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ለብዙዎች ደግሞ እንዲደርስ ላይክ፣ ሼር በማድረግ እንግዲህ በጌታ ፍቅር እንድታበረታቱ እንጠይቃለን። ወደ ትምህርታችን ደግሞ እናልፋለን። እንግዲህ ስለ ፔሳ ወይም ደግሞ ስለ ፋሲካ ስናነሳ የተለያየ መረዳት አለን። ሁላችንም ስለ ፋሲካ እያንዳንዱ ሰው የተለያየ እውቀት አለው። እንደ ኢትዮጵያ ደግሞ ካላንደር አቆጣጠር አሁን ያለንበት ጊዜ ፋሲካን መታሰቢያ በዓል የምናከብርበት ጊዜ ነውና የተለያየ ሀሳቦች ወደ አእምሯችን ይመጣሉ ስለ ፋሲካ። አንዳንድ ሰው ፋሲካን ሲያስብ መብል መጠጡን የሚያስብ ሰው አለ። የተለያየ ደግሞ መንፈሳዊ መረዳት ያለው ሰው እንዳለ ሁሉ ማለት ነው። ዛሬ ደግሞ ከመጽሐፍ ቅዱስ አንጻር ፋሲካ ማለት ምን ማለት ነው የሚለውን ሀሳብ እንመለከታለን ማለት ነው። እንግዲህ ብሉይ ኪዳን ጥላ አዲስ ኪዳን አካል ስለሆነ ፋሲካን ወይም ደግሞ ፔሳን በብሉይ ኪዳን ስንመለከተው በዘጸአት መጽሐፍ ምዕራፍ 12 ላይ ሙሉ ሀሳቡን ስንመለከት የሚናገረን ነገር አለ እና ይህ ምንድን ነው? እግዚአብሔር አስቀድሞ መልእክትን ሲሰጣቸው እንመለከታለን። ይህም ደግሞ መልእክት ምንድን ነው? ጠቦት የአንድ ዓመት ጠቦት በማረድ ደሙን በጉበንና በመቃኑ ላይ በመቀባት የሞት መላእክት ወደ እነሱ እንዳይመጣ ያ ደም ሲከለክልላቸው ሊመጣ የነበረውን መቅሰፍት ሲያስቀርላቸው እንመለከታለን ማለት ነው። እንግዲህ አስቀድሞ በብሉይ ኪዳን በጥላነት የኢየሱስ ክርስቶስን ከለካይነት ያሳየናል ማለት ነው። ወይም ደግሞ ኢየሱስ ክርስቶስ ስለኛ ኃጢአት ሞቶ ከዘላለም ሞት እንደሚዋጀን እንደሚከለከል ከጥፋት እንደተረፍን በክርስቶስ ኢየሱስ ሥራ በጥላነት ያመለክተናል ማለት ነው። እንግዲህ በጉበኑና በመቃናቸው ላይ ይህንን ደም ቀቡት። ከዛም እንግዲህ ሌሊት የሞት መላእክት በመጣ ጊዜ ደም ምልክት ያለበትን ቤት ትቶ የግብፃውያን መንደር የበኩር ልጅ እንደገደለ እንመለከታለን ማለት ነው። በአዲስ ኪዳናችንም እንግዲህ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ባፈሰሰው ደም ሞት ከኛ እንደተከለከለ ኃጢአት ሆኖ በቀራንዮ መስቀል ላይ እንደሞተ እንመለከታለን ማለት ነው። እንግዲህ ኃጢአተኛ ሆኖ አይደለም ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተው ራሱ ኃጢአት ሆኖ ነው። የዓለምን ሁሉ ኃጢአት ተሸክሞ በቀራንዮ መስቀል ላይ ስለኛ እንደሞተ እንመለከታለን ማለት ነው። ስለዚህ ፋሲካ ማለት ምን ማለት ነው ብለን ስናስብ ይሄ መብላት መጠጣት ማለት አይደለም። ፋሲካ ማለት ኢየሱስ ክርስቶስን በማመን በኢየሱስ ክርስቶስ ደም የተሰራ የቤዛነት ሥራ ከዘላለም ሞት የማምለጫ መንገድ እንደሆነ እንመለከታለን ማለት ነው። እንግዲህ በጌቴሰማኒ ጌታ ኢየሱስ ክርስቶስ ሊጸልይ በወጣ ጊዜ የደም ላብ ያልበው ነበር። እንግዲህ ሰው በጣም ሲጨነቅ ኤክስትሪምሊ የሆነ ጭንቀት ውስጥ ሲገባ ከሰውነቱ ፈሳሽ መውጣት ይጀምራል። ይህም ፈሳሽ ደግሞ ደም ነበር። ኢየሱስ ክርስቶስ የዓለምን ሕዝብ ሁሉ ኃጢአት ሊሸከም ነውና ይሄ ደም ከሰውነቱ ሲወጣ እንመለከታለን። በጣም ስትረስ ውስጥ መሆኑን፣ በጣም ጭንቀት ውስጥ መሆኑን እንመለከታለን። እንደውም እቺ ጽዋ ከኔ ትለፍ ብሎ ተናግሮ ነበረ። ግን አባት ሆይ ያንተ ፈቃድ ትሁን፣ የኔ ፈቃድ ሳትሆን ያንተ ፈቃድ ትሁን አለ። ምክንያቱም ጌታ ኢየሱስ ክርስቶስ ባይሞትልን ኖሮ እኛ የዘላለምን ሕይወት አናገኝም፣ እኛ ከጥፋት አንተርፍም ነበር። እንግዲህ በግብፃውያን መንደር ልጆቻቸው እንደሞቱ ዕብራውያን ደግሞ የበጉ ደም ስላለ ወይም የጠቦቱ ደም በቤታቸው ላይ ስላለ ቁጣው እንደተከለከለላቸው እንመለከታለን። እንግዲህ ኢየሱስ ክርስቶስ ባይሞትልን ኖሮ ደሙን በቀራንዮ መስቀል ላይ ባያፈስልን ኖሮ የእግዚአብሔር ቁጣ ባልበረደ ነበር፣ እኛም የዘላለምን ሕይወት ባላገኘን ነበር። የእኛን ሞት ወስዶ የጌታን ጽድቅ ደግሞ እኛ ለበስን። የእግዚአብሔር ስም ይባረክ። እንግዲህ በኢሳይያስ መጽሐፍ ምዕራፍ 6 ላይ የሚናገረው ሐሳብ አለ። ምዕራፍ 6 ላይ እንግዲህ ኢሳይያስ እግዚአብሔርን ከፍ ባለ ዙፋኑ እንደተመለከተው ኪሩቤሎችና ሱራፌሎች የሚያመልኩትን
ትልቁን ቅዱስ ቅዱስ እያሉ የሚሰግዱለትን እንደተመለከተ እንመለከታለንና ወየውልኝ ጠፋው እያለ ሲናገር እንመለከታለን። እዛ ኢሳይያስ ደግሞ በመልእክቱ በኢሳይያስ 53 ላይ ሲናገር ስለ ጌታችን ስለ ኢየሱስ ክርስቶስ የተናቀ የሕማም ሰው፣ ልንወደው ዘንድ ደምግባት የሌለው እያለ ስለ ጌታ ኢየሱስ ክርስቶስ ይናገራል። ማለት ሰው ሲያየው አይኑን የሚሰውርበት አይነት፣ ይሄ ለመቀበል የማይጋብዝ አይነት ሰው ሆኖ እንደመጣ ያመለክተናል። ግን ይሄ ሰው ሆኖ የመጣው የዘላለም ፈጣሪ እንደሆነ ቅዱስ ቅዱስ እያሉ ኪሩቤሎች ሱራፌሎች የሚያመልኩት አምላክ ስለኛ የሕማም ሰው ሆኖ እንደመጣ ያመለክተናል ማለት ነው። የተናቀ ከሰውም የተጠላ ምን አይነት አምላክ ነው? እንግዲህ ምን አይነት ጌታ ነው ማለት ዓለማትን የፈጠረው ትልቁ እግዚአብሔር እዚህ ጋር ደግሞ የተናቀ ሰዎች ሳዩት የሚተፉበት ማንም ሊቀበለው የማይወድ ሲታይ አዳኝ የማይመስል ጎስቋላ። እንደውም መጽሐፍ ቅዱስ ላይ እኮ የሚናገረው ሊይዙት መጥተው ከሐዋርያት መካከል ሊለዩት አልቻሉ። የትኛው ነው ኢየሱስ የናዝሬቱ ኢየሱስ ብለው ሊለዩት አልቻሉም ከሐዋርያቱ። ማለት ምን አይነት ትህትና ያለው አምላክ ነው ለሰው ልጆች ዝቅ ዝቅ ያለው። እና እንግዲህ ኢሳይያስ ምዕራፍ 6 ላይ ያየውን ያንን አምላክ ምዕራፍ 6 ላይ ያየውን ያ በክብሩ የነበረውን ትልቁ እግዚአብሔርን 53 ላይ ደግሞ የተናቀ የተጠላ ሰዎች ሲያዩት የሚተፉበት እንወደው ዘንድ ደምግባት የሌለው የሕማም ሰው ማለት ምን አይነት አምላክ ነው? ትህትናው ያለ ልክ ዝቅ ዝቅ ማለቱ፣ ሰው ሆኖ ወደ ምድር መምጣቱ፣ ሰው መስሎ አይደለም ወደ ምድር የመጣውና ሰው ሆኖ ወደ ምድር መጣ። እንግዲህ ይሄ አምላክ ይሄ ትልቁ ፈጣሪ ይሄ ሰው ሆኖ የመጣው ስለኛ ስለ ኃጢአታችን በቀራኔው መስቀል ላይ ሞተልን፣ ደሙን አፈሰሰልን። እንግዲህ በፊልሞችም ላይ በምስልም ላይ እንደምንመለከተው የሆነች ግልድም ነገር ያደርጉለታል። ግን ጌታ ኢየሱስ እርቃኑን ነበር የተሰቀለው። እርቃኑን ራቁቱን አንዳች ነገር ሳይለብስ ከነፍረቱ። ለምሳሌ አሁን ሰው በነፍረተ ስጋው እንኳን እብድ ካልሆነ በስተቀር መንገድ ላይ መሄድ የለም። ለምን? የሚያሳፍር ነገር ስለሆነ። ጌታ ኢየሱስ ግን አላፈረብንም። በእኛ ሲሞትልን አላፈረልንም። በቀራንዮ መስቀል ላይ ንጹሕ ደሙን አፈሰሰልን። ሊያውም ኃጢአት ያልተገኘበት አምላክ፣ ምንም ኃጢአት የሌለበት አምላክ፣ ንጹሕ የሆነ አምላክ፣ ቅዱስ የሆነ ንጹሕ የሆነ የእግዚአብሔር በግ። ዮሐንስ እንደው ምን ይላል? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጌታ ኢየሱስን ጠርቶታልና ይህ አምላክ ስለኛ ሞተ። ይህ አምላክ ስለኛ በቀራንዮ መስቀል ላይ ደሙን አፈሰሰልን። እንግዲህ በጌቴ ሰማኔ በዛ ቦታ ላይ ጌታ ኢየሱስ ክርስቶስ ሊጸልይ በሌሊት ሄደና በጣም ተጨነቀ። ማለት በጣም በቃ ኤክስትሪምሊ ተጨነቀ በጣም ማለት ነውና የዓለምን ሁሉ ኃጢአት ሊሸከም ነው። የዓለምን ሁሉ ኃጢአት እና የደም ላብ አላበው። እንደውም ምን አለ? አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ። አስቡት፣ የአንድ ሰው ኃጢአት አይደለም ጌታ ኢየሱስ የተሸከመው፣ የዓለምን ሁሉ ኃጢአት ነው። ደግሞ ኃጢአት አደረገው ነው የሚለው። ማለት ይሄ የእሱ ጽድቅ በእኛ ሊቆጠር የእኛ ኃጢአት ደግሞ ወደ እሱ ሊሄድ ማለት ነው። እና ኃጢአት አደረገው ነው የሚለው። እንግዲህ የደም ላብ አላበው። ሰው በጣም ሲጨነቅ ነው ከሰውነቱ ፈሳሽ መውጣት ይጀምራል። ኦቨር ሲሆን ደግሞ ጭንቀቱ ደም ከሰውነቱ መውጣት ይጀምራል። እና ጌታችን በጣም የተጨነቀበት ሰዓት ነበር። ግን ያቺን ጽዋ ሊጠጣ ግድ ነበር። ምክንያቱም እኛ ወደ እግዚአብሔር መንግሥት መግባት የሚሆንልን ጌታ ኢየሱስ ክርስቶስ ከሞተ ብቻ ነው። ለዚህ ነው ኤፌሶን ላይ እንደውም ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ አልተወንም፣ ከክርስቶስ ጋር እንደውም ሕይወትን ሰጠን። ማለት በበደላችን ሙታን ነበርን። ሮሜ ላይ እንደሚናገረው ሁሉ ኃጢአትን ሰርቷልና
የእግዚአብሔርም ክብር ጎሏቸዋልና ይላል። ማለት የቁጣ ልጆች ነበርን። የእግዚአብሔር የቁጣ ትኩሳት ሊያርፍብን የነበርን ነበርን። ግን ከወደደን ከትልቅ ፍቅሩ የተነሳ አልተወንም። አብ ፍቅሩን በልጁ ገለጠ። እግዚአብሔር ትልቁ ፍቅር ሰጠን። እሱም ውዱ አንድያ ልጁን ሰጠን። ጌታ ኢየሱስ ደግሞ ፍቅርን አሳየን። ለምሳሌ አሁን አንድ ሰው ወድሃለሁ ስላለ ብቻ ይወዳል ማለት አይደለም። ምክንያቱም ፍቅር እጅ አለው፣ ይዳስሳል። ፍቅር ያያል፣ ፍቅር ይገለጣል። ፍቅር ሕይወት ነው። የጌታ ኢየሱስ ክርስቶስን ፍቅር ያወቅነው ሞቶልን ነው፣ መጥቶ ነው፣ አምላክ ሰው ሆኖልን ስለወደደን ወደድ ነው። ፍቅርን አሳየን። ፍቅርን ያስተማረን እሱ ነው እና በቀራንዮ መስቀል ላይ ስለኛ ደሙን አፈሰሰልን። እንግዲህ በዘጸአት ምዕራፍ 12 ላይ ሲናገር እግዚአብሔር ደሙን ሲመለከት ቁጣው እንደሚከለከል ማለት የሞት መልአክ ደሙ ያለበትን ቤት አልፎ እንደማይገባ እንደዚህ ሁሉ በክርስቶስ ኢየሱስ ደም በኩል ደግሞ የዘላለምን ሕይወት አገኘን። በክርስቶስ ኢየሱስ ደም በኩል ወደ እግዚአብሔር መንግሥት መግባት ሆነልን። እንግዲህ በብሉይ ኪዳን ሊቀ ካህኑ ከካህናቱ ላይ የተመረቀው ሊቀ ካህን በዓመት አንድ ጊዜ ዮም ኪፖር ወይም ደግሞ የስርየት ቀን በሚባለው ቀን ላይ በዓመት አንድ ጊዜ ንጹሕ ደም በቀንድ ይዞ ወደ ቅድስተ ቅዱሳን ይገባል። ወደ ቅድስተ ቅዱሳን የሚገባው ለምንድን ነው? የሕዝቡንና የራሱን ኃጢአት ለማስተሰረይ ወደ ቅድስተ ቅዱሳን ይገባል። በዛ በቅድስተ ቅዱሳን ገብቶ በስርየት መክደኛው ላይ ያንን ደም ጠብ ሲያደርገው እግዚአብሔር ያንን ደም ሲመለከት የሕዝቡን ሁሉ ኃጢአት ይቅር ይላል። ምክንያቱም በዛ ደም ላይ በዛ የተሰዋ እንስሳ አለ። ያ እንስሳ ደግሞ ንጹሕ ነው። የሰዎቹ ኃጢአት ወደ እንስሳው ይሄዳል። የእንስሳው ደግሞ ንጽሕና ወደ እነሱ ይመጣልና ያንን ደም ሲመለከት ቁጣው በደሙ ላይ ያርፍና ከሕዝቡ ላይ ኃጢአታቸውን ይሰርይላቸው ነበር። እንግዲህ ይሄ በየዓመቱ እየተደገመ ነው። በዚህ ዓመት ካስደረገ በሚቀጥለው ዓመት ሊቀ ካህኑ ያደርጋል። ድጋሚ በሚቀጥለው ዓመት ያደርጋል። በየዓመቱ እንግዲህ እንደዚህ እያደረገ የሕዝቡና የራሱን ኃጢአት ያስተሰርያል። በግለሰብም ደግሞ አንድ ሰው ኃጢአት ከሰራ እንስሳ ዋኖስ ሊሆን ይችላል፣ ወይ በግ ሊሆን ይችላል፣ ወይ ፍየል ሊሆን ይችላል። መጥቶ በካህኑ ፊት ይዞ ይቀርባል። እንግዲህ ይሄ የሚያመጣው እንስሳ ነውር የሌለበት መሆን አለበት። አንካሳ፣ ጎዶሎ፣ ይሄ አይን እውር የሆነ ወይም ደግሞ የከሳ ምናምን መሆን የለበትም። ነውር የሌለበት ንጹሕ የሆነ በግ መሆን አለበት እና ያን ንጹሕ የሆነ በግ ይዞ ይመጣና በካህኑ ፊት ያቀርበዋል። ካህኑ ደግሞ በደንብ አድርጎ ነውር የሌለበት መሆኑን ከመረመረ በኋላ የኃጢአተኛ ሰው እጆቹን በዛ በግ ላይ ይጭናል። በዛ በግ ላይ ይጭንና ካህኑ ወስዶ ያንን ያርዳውና መስዋዕት ለእግዚአብሔር ያቀርበዋል። የሰውየው ኃጢአት ወደ በጉ ይሄዳል። በጉ ደግሞ ንጹሕ ስለሆነ ሰውየው ንጽሕናን ወይም ደግሞ ከኃጢአት ስርየትን አግኝቶ ይመለሳል። እንግዲህ ይሄ በብሉይ ኪዳን ጥላ ነው። መስዋዕቱ እንግዲህ የሚያመለክተው ስለ ኢየሱስ ክርስቶስ ነው። ስለ ኃጢአታችን መስዋዕት እንደሚሆንልን ያመለክታልና ጌታ ኢየሱስ ክርስቶስ ግን ወደዚች ወደ ምድራዊቷ ቅድስት አይደለም ይዞ የገባው፣ በእግዚአብሔር አብ ፊት ወደ ላይኛዋ ቅድስት ነው ራሱን ለአንዴና ለመጨረሻ መስዋዕት አድርጎ ያቀረበልን። ይህ ደግሞ ደም ሕያው ነው፣ ዘላለማዊ የሆነ ደም ነው። አንዴ ብቻ አይደለም፣ ለዘላለም ያስታርቃል። የክርስቶስ ደም ዛሬም ትኩስ ነው፣ ዛሬም ሕያው ነው። ወደ ጌታ ለመጡት ይህ ደም ከእግዚአብሔር አብ ጋር ያስታርቃል እና ፔሳ ስንል ወይም ደግሞ ፋሲካ ስንል የጌታ ኢየሱስ ክርስቶስን ሞትና ትንሣኤ የምናስብበት ነው። ለእኛ የተከፈለልንን የፍቅር ዋጋ፣ ለእኛ የተከፈለልንን የፍቅር ጥግ የምናስብበት መንገድ ነው። እንግዲህ በብሉይ ኪዳን ግብፅ የኃጢአት ምሳሌ ነች። ከግብፅ ምድር እስራኤላውያንን ጠርቶ ሲያወጣቸው እንመለከታለን እና እኛን ደግሞ ጌታ ኢየሱስ ክርስቶስ ከኃጢአት በደሙ ሲያወጣን እንመለከታለን። እንግዲህ
ደሙ በመቃንና በጉበኑ ላይ ካለ የሞት መልአክ ገብቶ የበኩር ልጆቻቸውን እንደማይገልባቸው እንደማይነጥቅባቸው ሁሉ እንደዚሁ አንድ ክርስቲያን በኢየሱስ ክርስቶስ ደም ከተዋጀ በኢየሱስ ክርስቶስ የቤዛነት ሥራ አምኖ የዘላለምን ሕይወት ካገኘ የዘላለም ፍርድ እንደማያገኘው የዘላለም ሞት እንደማያገኘው ያመለክተን ነበር ማለት ነው በጥላነት። እንግዲህ የእግዚአብሔር ስም የተባረከ ይሁን። እንግዲህ ይህ ፋሲካ ጌታ ኢየሱስ ክርስቶስ በሞቱ ከእግዚአብሔር አብ ጋር ያስታረቀ በሞቱ የዘላለማዊ ሕይወትን የሰጠን ትልቅና ደግሞ ሁልጊዜ ልናስበው ሁልጊዜ ደግሞ በፍቅሩ ልንደነቅበት ልንገረምበት የሚገባ የመዳን እውነት ነው ማለት ነው። ለዚህ ነው እንግዲህ ብዙዎች በምድራዊው ነገር ጥበበኛ የሆኑ በምድራዊው ነገር በጣም አስተዋይ የሆኑ በጣም የተራቀቁ ግን ደግሞ ደንቆሮዎች የሆኑ መጽሐፍ ቅዱስ ደንቆሮዎች ስለሚላቸው ነው። ምክንያቱም ይሄ መንፈሳዊ እውነት ያልገባቸው ተራ ነገር ነው የሚመስላቸው። ለምሳሌ ኢየሱስ ክርስቶስ ያድናል ብለን ብንነግራቸው የሆነ ፊክሽን የሆነ ተረት ሞኝነት ነው የሚመስላቸው። ግን ይሄ ሞኝነት አይደለም፣ የእግዚአብሔር የማዳን ኃይል ነው። ለዚህ ነው ቆሮንቶስ ላይ ጥበበኛ የት አለ? አስተዋይ የት አለ? እያለ የዚህች ዓለም መርማሪስ የት አለ? የዚህች ዓለምን ጥበብ እግዚአብሔር ሞኝነት አላደረገም። የዚህች ዓለም ጥበብ ሁላ እንግዲህ በእግዚአብሔር ፊት ሲታይ ሞኝነት ነው። የእግዚአብሔር ሞኝነት ከዚህች ዓለም ጥበብ ይጠበባል። ደግሞ የዓለምን ጥበብ የዓለምን ነገር ሊያሳፍር ሞኝ የተባለውን ነገር የዓለምን ተራ ነገር መረጠ። እንግዲህ ጌታ ኢየሱስ ክርስቶስ የማዳን ኃይል ነው። ተራ ቢመስልም እንግዲህ ወደ ጌታ ኢየሱስ ክርስቶስ የሚድኑበት አሉ፣ የሚሰናከሉበትም አሉ እና ተራ ቢመስልም ሲታይ የሕማም ሰው ቢመስልም ሲታይ ለመቀበል ባይጋብዝም የተገፋ ቢሆንም በቃ ይሄ አለ አይደለ የሕማም ሰው ይለዋል ማለት ሰው አይኑን እንደሚሰውርበት ደም ግባት የሌለው ምንም የሚወደድ ነገር የሌለው እሱ ግን ምዕራፍ 6 ላይ ያየው ያ ኢሳይያስ ምዕራፍ 6 ላይ የተመለከተው ትልቁ አምላክ ኪሩቤሎች ቅዱስ ቅዱስ እያሉ የሚያመልኩት የሚዘምሩለት እልፍ አላፍ የሚያመልኩት ትልቁና ዘላለማዊ አምላክ ነው። እንግዲህ ጌታ ኢየሱስ ክርስቶስ ሰው ሆኖ ስለኛ ዝቅ ዝቅ ብሎ መምጣቱ የሚያመለክተው የእሱን አምላክ አለመሆን ሳይሆን የእሱን ፍቅር ያሳየናል። የእሱን የሰው ልጆችን ምን ያክል እንደሚወድ አንኮንዲሽናል የሆነ ፍቅሩን ካለ ምክንያት እንደዚሁ የሚወድ እንደሆነ። ለምሳሌ አሁን ብዙ ሰዎች መነሻ አላቸው ሲወዱ። ልጅ እንኳን እናቱን ሲወድ እናቱ ስለሆነች ይወዳል፣ አባቱ ስለሆነ ይወዳል። ፍቅር የሆነ መነሻ አለው። የጌታ ፍቅር ግን መነሻ የለውም። እንዲሁ ወደደን፣ እንደዚሁ ምንም ሳንሰራ ምንም ሳናዋጣ ምንም ሳናደርግ እንዲሁ ተወደደን። የተወደድንበት ፍቅር ደግሞ ይሄ ዛሬ ታይቶ ነገ የሚጠፋ ፍቅር አይደለም። ምክንያት ላይ የተመሰረተ ፍቅር አይደለም። ዘላለማዊ ፍቅር፣ የማይቀዘቅዝ የማይጨምር የማይቀንስ ሕያው የሆነ ፍቅር፣ የሆነ ቀን ጠብቆ የማይጥል አምላክ፣ የሆነ ስንሰራ የሚወደን ልክ ደግሞ የሆነ ጥፋት ሲሰማን የሆነ ኃጢአት ስንሰራ የሚጠላን አይደለም። ዘላለማዊ የሆነ ፍቅር ሁልጊዜ የሚወድ እንደውም ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር ለማንም የለውም ይላል መጽሐፍ ቅዱስ ላይ። እንግዲህ ነፍሱን አሳልፎ ስለኛ ሰጠ። በቀራንዮ መስቀል ላይ ራሱን ቤዛ አድርጎ ስለኛ ሰጠ እና ምን አይነት አምላክ ነው ይሄ አምላክ? እንግዲህ ፋሲካውን እናስበዋለን። ይሄ ነው ፋሲካ ማለት። እንግዲህ ፋሲካውን ስናስብ ይሄ የሚበላ የሚጠጣውን አይደለም፣ አምላክ ሰው የሆነበትን እውነት፣ ጌታችን ስለኛ የሞተበትን ትልቁ ነገር፣ ስለ ሰው ልጆች ዋጋ የከፈለለትን ጉዳይ፣ ይሄ የመዳንን ጉዳይ፣ ሰዎችን የመዋጀት ጉዳይ እሱ ነው እና እሱን እንድናስብ ነው። የተደረገልንን ፍቅር፣ የተደረገልንን ቸርነት። እንግዲህ ጸጋ ማለት ለማይገባው ሰው የተሰጠ እንደሆነ እናውቃለን። አይገባንም ነበር ልንድን ማለት የእግዚአብሔር ልጆች ልንሆን የማይገባን ነበርን። ከፍጥረታችን እኮ የቁጣ ልጆች ነበርን።
ግን በቃ እንዲሁ ወደደን፣ በጸጋው አዳነን። ሳንሰራ ምንም ሳናዋጣ ጸጋውን አበዛልን። ለምሳሌ አሁን በድሮ ጊዜ ባሪያዎች ነበሩና ባሪያዎች ምንም ነፃነትም መብት የላቸውም። የገዛቸው የዛ ጌታ ባሪያ ናቸው፣ የዛ ነገር ተገዢ ናቸውና ጌታ ኢየሱስ ክርስቶስ ዋጀን ማለት ለምሳሌ አንድ ባሪያ ተመን ይወጣለታል፣ ወይም ደግሞ የሚሸጥበት ዋጋ ይወጣለታል። ጌታ ኢየሱስ ከዛ ከባሪያ ቦታ ገዛ። ዕዳችንን ከፍሎ የሚከፈለው ዕዳ ከፍሎ ነፃ ናችሁ አለን፣ ሕይወትን ሰጠንና ምን አይነት ፍቅር ነው! እንግዲህ ፔሳ ስንል ወይም ደግሞ ፋሲካ ስንል በብሉይ ኪዳን ቁጣው በደሙ እንደተከለከለ፣ አሁን ደግሞ በክርስቶስ ኢየሱስ ደም እኛ ላይ ሊያርፍ የነበረው ቁጣ፣ የኃጢአት ደሞዝ ሞት ነው ይላል መጽሐፍ ቅዱስ። እንግዲህ በኃጢአታችን ሞት ይገባን ነበር። እኛ ነበር የዘላለም ፍርድ የሚገባን፣ የእግዚአብሔር የቁጣው ትኩሳት ሊያርፍብን የሚገባን እኛ ነበርን። ግን በቃ አልተወንም። ምን አይነት አምላክ ነው! ጌታችን አዳነን፣ አልተወንም። ያንን ቁጣ ወሰደው፣ ከኛ ላይ አስወገደው በሞቱ። ደግሞ ሙሉ የሚያደርገው ሞቱ ብቻ የቀረ ጌታ አይደለም ያለን፣ ሞትን ድል አድርጎ ደግሞ ተነስቷል። በአብ ቀኝ ደግሞ አለ። ስለኛ ደግሞ ይማልዳል፣ ተመልሶ ደግሞ ይመጣል ሊወስደን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ኢሳይያስ የተመለከተው በትልቅነቱ ወየውልኝ ጠፋው፣ አንደበቶቻቸው በረከሱባቸው ሰዎች መካከል ነኝ ያለሁት፣ ወየው እግዚአብሔርን አይቻለሁና ጠፍቻለሁ ያለው ያ ትልቁን አምላክ የተመለከተው ግን ያ ትልቁ አምላክ፣ ያ ትልቁ ፈጣሪ፣ ያ በዘላለም ክብር ውስጥ ያለው ጌታ እዚህ ጋር ደግሞ ሰው ሆኖ ወደ ምድር ሲመጣ እንመለከተዋለን። እንግዲህ ዝቅ ያልነውን እኛን ለማንሳት ጌታ ኢየሱስ ዝቅ ብሎ መጣ። ጌታ ምን ይላል እንግዲህ? እኔ የዋህ በልቤም ትሑት ነኝ፣ ከኔ ተማሩ ይላል። ማለት ምን አይነት ትህትና ነው ያለው ጌታ! ምን አይነት ዝቅ ማለት ነው! በነገራችን ላይ መጽሐፍ ቅዱስ እንደሚለው ራሱ ከደቀ መዛሙርቱ ራሱ አይለይም ነበር። ማለት ያወቁት ራሱ ማን ነው ኢየሱስ ምናምን ብለው ነው። ማለት በምንም ነገር ከነሱ ጋር ነበረ እና ምን አይነት ትህትና ነው ያሳየን! ምን አይነት የፍቅር ጥግ ነው! ምን አይነት ዋጋ ነው የተከፈለልን! እንግዲህ ዛሬ ስለ ፋሲካው ስናወራ፣ ስለ ጌታችን ሞት፣ ስለ ጌታችን የከፈለውን ነገር ስናስብ ደግሞ አስበን ብቻ እንድንኖር አይደለም። የተከፈለልንን ዋጋ በማሰብ የተሰራልንን ስራ በማሰብ ደግሞ ምላሽ መስጠት ያስፈልጋል። እንግዲህ ለዚህ ነው የቀደሙ አባቶች ይሄ ፍቅር፣ ይሄ እውነት ስለገባቸው ይሄ የተከፈለላቸው ዋጋ የክርስቶስን ደም በነገራችን ላይ በምን ልንገዛው እንችላለን? የክርስቶስ ኢየሱስ ክርስቶስን ደም በምንም ልንገዛው አንችልም። አንዳንድ ነገሮች በነገራችን ላይ ክፍያ የሌላቸው ነገሮች አሉ። የኢየሱስ ክርስቶስ ደም ደግሞ ረክሶ አይደለም በነፃ የተሰጠ፣ ርካሽ ስለሆነ አይደለም፣ ወይም ተራ ስለሆነ አይደለም በነፃ የተሰጠ፣ መክፈል ስለማንችል ነው። ለዚህ ነው ደሙ በጣም ውድ ነው፣ በጣም ፕሪሺየስ ነው፣ በጣም ውድ የሆነ ደም ነው የክርስቶስ ኢየሱስ ክርስቶስ ደም እና ይህ ደም ደግሞ ከዘላለም ሞት ከዘላለም ጥፋት የታደገን የክርስቶስ ኢየሱስ ደም ነው እና ርካሽ ሆኖ ሳይሆን መክፈል ስለማንችል በነፃ ተሰጥቶናል። ምክንያቱም ልንከፍለው ስለማንችል ማለት ነው። እንዲሁ በነፃ ተሰጠን። እንዲሁ በጸጋ ዳንን። እንዲሁ በነፃ ዳንን። አዋተን አይደለም፣ ወይም ደግሞ ይሄ 50% መተን አይደለም። እንዲሁ በነፃ ምንም ሳንከፍል እንዲሁ ዳንን። እግዚአብሔር ስም የተባረከ ይሁን። እንግዲህ አባቶቻችን ይህ ፍቅር ስለገባቸው ኖሩለት፣ ሞቱለት፣ እስከ ሞት ድረስ ታምነው ሄዱ እና ለዚህ ፍቅር ደግሞ ምላሽ ልንሰጥ ያስፈልጋል። ፋሲካውን ስናስብ
ከመብላት ከመጠጣት ባለፈ የፍቅር ስጦታ ደግሞ ማለት ለእግዚአብሔር ይሄ ተደርጎልኛል እና የኔ ምላሽ ምንድን ነው? ጌታ ምላሽ ይጠብቃል ከኛ። ምን አይነት ምላሽ ይጠብቃል? ለተደረገልን እውነት ተገቢ ምላሽ እንድንሰጥ ይፈልጋል እግዚአብሔር። ለዚህ ነው አባቶቻችን ይህ እውነት ስለገባቸው ነው እስከ ሞት ታምነው የሄዱት፣ ጌታን እስከ ሞት ድረስ ተከተሉት እና ለዚህ እውነት ደግሞ ለዚህ ለተደረገልን ነገር ምላሽ ልንሰጥ ያስፈልጋል። ይህንን ደግሞ ምላሽ በህይወትም በተለያየ አካሄድ በንግግርም በእያንዳንዱ ክንዋኔ ይህንን ምላሽ ይህንን የፍቅር ምላሽ እንድንሰጥ እግዚአብሔር ይርዳን። ለዚህ ለተደረገልን እውነት ለዚህ ለተሰራልን ስራ ደግሞ ተገቢውን ምላሽ እንድንሰጥ እግዚአብሔር ይርዳን እና የክርስቶስ ኢየሱስ ክርስቶስ ፋሲካ ስለኛ የተሰራልን ስራ በቀራንዮ መስቀል ላይ ያፈሰሰው ደም በቀራንዮ መስቀል ላይ እርቃኑን ስለኛ የሞተው እርቃኑን ራቁቱን ህዝብ ሁሉ እያየው የሕማም ሰው የሆነው ያንን የሮማውያንን ጅራፍ ስለኛ የተገረፈው ስለኛ ደግሞ እንደ ጅረት የፈሰሰው ስለኛ የተሰቃየው ጎኑን በጦር የተወጋው ስለኛ እጆቹን በነዛ ወፋፍራም በሮማውያን ወፋፍራም በሆኑ ችንካሮች የተቸነከረው ስለኛ ኃጢአት ነው። ፍቅር ግድ ብሎት ነው። እንዲሁ ምንም ሰርተን አይደለም። በቃ እንዲሁ ስለወደደን ነው። እንዲሁ ስለወደደን ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ እንዲሁ ወደደን፣ እንዲሁ ህይወትን ሰጠን። የዘላለምን ህይወት በደሙ አገኘን። የእግዚአብሔር ስም የተባረከ ይሁን። እንግዲህ የሞት መልአክ በጉበንና በመቃኑ ላይ በተቀባው ደም እንደተከለከለ ሁሉ እኛ ደግሞ ከዘላለም ሞት በኢየሱስ ክርስቶስ የቤዛነት ስራ በኢየሱስ ክርስቶስ ደም ከዘላለም ሞት አምልጠናል። የእግዚአብሔር ስም ይባረክ። እንግዲህ የአንድ ቀን የሁለት ቀን ጉዳይ አይደለም። ፋሲካውን ማሰብ ጌታ ኢየሱስ ክርስቶስን ሞትና ትንሣኤ ማሰብ በዓመት አንድ ጊዜ የሚደረግ ክብረ በዓል አይደለም፣ ወይም አውደ ዓመት አይደለም። በህይወታችን ዘመን ሁሉ ይህንን እያሰብን ለዚህ ደግሞ ለተደረገልን እውነት ምላሽ እንድንሰጥ እግዚአብሔር ይርዳን። እንግዲህ ተባረኩ። እግዚአብሔር ደግሞ ይረዳናል። እንደዚህ አይነት ትምህርቶችን ደግሞ የተለያዩ ውይይቶችን ይዘን ወደ እናንተ እንቀርባለን። እንግዲህ ኦፌር የዩቱብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ በጌታ ፍቅር እንድታበረታቱን እንጠይቃለን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።